እሷ ከየት እንዳመጣች መረጃውን ለመጠየቅ ነው። እሺ እናመሰግናለን። እናመሰግናለን። ጓደኛዋ ነች እኮ አቡ። ለምን ሳታጣራ ትፖስታለች? ያ አጣራች እኮ ውዶቼ። ከሰው ሰማች። ከዚች ልጅ ሚሚ ማነሱማ ሚሚ ማሙ ከምትባል ልጅ ከእሷ ነው። እሷ የፖስተችበትን ቀንና ሰዓት ሳስተያየው ሚሚ ናት ቀድማ ስቶሪ ላይ ያደረገችው። ስለዚህ አዎ ማጣራት ነበረባት። ከቤተሰብ ደውላ ምናምን አደረግ ፌስቡክ ላይ ከሰው ሜቢ ከቤተሰብ ደውላ ከባሏ ጋር ጓደኛዋ ከሆነች እንዳላችሁት ባሏ ጋር ቤተሰብ ጋር ደውላ እውነት ነው እንደ የሰማሁት ነገር ብላ ማጣራት ይኸው ለዚህ ምላሽ ልትሰጥ ተመልሳለች። አንዴ ጓደኛዋ ስላሉ አንዴ ይኸውልሽ የሀሰት መረጃ ስላላቸው አንዴ ልንገራቸው። እኔ ሀኒ ጓደኛዬ ብትሆን በጣም ነው ደስ የሚለኝ። ችግሯን ብካፈላት፣ ችግሯን ባውቅ፣ ስለ እሷ ባውቅ ደስ ይለኛል። እኔ ጓደኛዬ ነች ብዬ ማለፍ እችላለሁ፣ ችግር የለውም። ግን ጓደኛዬ ነች ብዬ ቀጥሎ የሚጠየቀውን ጥያቄ የምመልሰው ነገር ስለሌለ ነው እውነቱን የተናገርኩት። ጓደኛ አይደለችም ያልኩት ስላልሆነች ማለት ነው። እኔ ከስተመሬ ናት። ኦኬ ቪዲዮ ሰርተናል፣ እሱን አይተው ነው እና ትመሳሰላላችሁ ምናምን ስለሚሉን እሷ ራሱ ፖስት ያደረገችው ላይ እውነትም እንመሳሰላለን ብላኝ፣ ከዛ እኔ እህቴ ብዬ ኮሜንት አድርጌላት ነበረ። ያንን አይተው ነው ጓደኛ ናት ምናምን ያሉት። እኔ ጓደኛዬ ብትሆን ያሬት በጣም ደስ ይለኝ ነበረ እውነት። ስለዚህ ከስተመርሽ ብቻ ናት? ፀጉር ቤትሽ እየመጣች ትሰራ ነበረ? አዎ ፀጉር ቤቴ መታ ነበረ። አንዴ ደግሞ የአድዋ ድል በዓል ላይ አግኝቻታለሁኝ። ከዛ ባለፈ ተደዋውለንም አናቅ፣ ተገናኝተንም አናቅ እና እንደነገርኩሽ ያሬት ባገኛት ብተዋወቃት ጓደኛዬ ብትሆን በጣም ደስ ይለኝ ነበረ። ስለዚህ አትደዋወሉም? ጓደኝነት ደዋወልም ጓደኝነት የለንም። ያለው ነገር ይሄ ነው። ከከስተመር ያለፈ ሌላ ነገር የለንም። ቤተሰቦቿን አታውቂም? ባሏን፣ ወንድሟ ምናምን አታውቂያቸውም? አላውቃቸውም። ባሏን ያው እኔ ቤት መጥተው ለሰርጓ ፎቶ ተነስተዋል አብረው። የዛኔ እኔ በህመም ምክንያት አልነበርኩም የእነሱ ሰርግ ጊዜ በቤቴ ማለት ነው። ስለዚህ ባሏን በአካል አይተሽዋል እንጂ ስልኩ የለሽም ለመጠየቅ ስትሰሚ? በአካልም አላገኘሁትም። በህመም ምክንያት እኔ አልሰራኋትም። የዛን ጊዜ ረዳቶቼ ናቸው የሰሯት፣ እኔ አልሰራኋትም። አንዴ ነው የሰራኋት። የጓደኛዋ ሚዜ ሆና መታ አንዴ ነው እኔ የሰራኋት። 3 ጊዜ መታለች፣ 2 ጊዜ ረዳቶቼ ናቸው የሰሯት። አንዴ ግን እኔ ሰርቻታለሁ። ከዛ ስለዚህ አንዴ ብቻ ነው ፀጉር ቤትሽ በአካል አግኝተሻት አብራችሁ ቪዲዮ የሰራችሁት? አንዴ ፀጉር ቤት ያገኘኋት ቪዲዮ የሰራ ነው አድዋ ላይ ብቻ ነው። አንዴ ነው የተገናኘ ነው አድዋ ላይ ማለት ቪዲዮ። ፀጉር ቤት ውስጥ አልሰራችሁም? ለማስታወቂያ ምናምን አብራችሁ ቪዲዮ ያልሰራችሁ? ከሰራሽ ኖ ሰራ ነው። ስለዚህ አንድ ቪዲዮ ብቻ ነው አብራችሁ ያላችሁ አንቺ? አድዋ ላይ ጥሩ። የአድዋ በዓል አብላይ ቁጭ ብለን እኔ የእሷን ስልክ ተቀብያት እየተቀረጽን ነበረ። ከዛ በጀማአ ደግሞ ሁላችንም ሴቶች ተሰብስበን የባህል ልብስ ለብሰን ቪዲዮ አለን። በዛ ጓደኛ ነው የመሰለቻቸው። ብትሆን ደስ ይለን ነበር። እኛ የእሷን ጓደኛችን ብትሆን ሁላችንም ደስ ይለን ነበረ። የደላላው ሚስት ነች የሚለው ኮመንት ምንድን ነው? አይደለም ባሌ ደላላ አይደለም ማለት ባለቤትሽ ሳውዲ ውስጥ ምንድን ነው የሚሰራው? ከይቅርታ ጋር ኢፊትስ ናቱ ፐርሰናል ችግር የለውም። ምሻወር ነው የሚሰራው። ከጠቀማቸው ምሻወር ነው የሚሰራው። ባሏ ምሽዋር ነው የሚሰራው፣ ደላላ አይደለም። ደላላ ነው የምትሉ ካላችሁ ፕሊስ መረጃ አምጡ። ማስረጃ ካቀረባችሁ እኛ ለመጠየቅ ዝግጁ ነን። ስለዚህ አንድና አንድ ብቻ ምሽዋር ማለት ታክሲ ነው ውዶች፣ ምሽዋር ማለት እሺ። ስለዚህ አንድና አንድ ቪዲዮ ብቻ ነው ያላችሁ የአድዋ በዓል ላይ ብቻ? አንድ በጅማ አንድ ደግሞ እኔ እና እሷ ብቻችን እኮ። ግን ዘሴም ዳይ ነው እዛው ቦታ ላይ እዛው ቀን። እሺ በጣም እናመሰግናለን ጥያቄያችንን ስለመለሽ። እሺ አመሰግናለሁኝ። ይህንንም ውዝግብ እንድናገር ስላደረግሽኝ አመሰግናለሁ። ሀቡ በስርዓት ስለጠየቅሽኝ ስላከበርሽኝ እግዚአብሔር ይስጥሽ። እሺ አመሰግናለሁ። እሺ የገጠር ልጅ ላይ በራቁቱ የተነሳው ቪዲዮ
ውዶች እዚህ ቤት ያለ ማስረጃ ሰው መወንጀል አይቻልም። ደላላው ባሏ ነው ካላችሁ ማስረጃ አምጡልኝ ልለጥፈው። የላከው ሰው ማስረጃ ወይ ያስከፈለበት ደረሰኝ ኦር የተነጋገረበት ቮይስ ኦር ቪዲዮ። ዝም ብሎ በግምት እኔ በግምት ሰውን እንትን አይደለም። ማስረጃ አምጡ። እያንዳንዱ ሰው ላይ ስለምትለጥፉት እያንዳንዱ ነገር ማስረጃ አቅርቡ። ከዛ ማስረጃውን ካቀረባችሁልኝ አስተጋባለሁ፣ እለጥፋለሁ፣ ፎቶ ለጥፍ፣ ቪዲዮ እሰራለሁ። ኦኬ እሺ። የገጠር ልጅ በራቁቱ ሰራው ያላችሁት ፎቶ ምንድን ነው? ቪዲዮ ልኮልኛል። አንደኛው ኢትዮጵያ ሀገሬ በሚለው ዘፈን ነው። ኦኬ። ሁለተኛው ደግሞ በፎቶ ክፉ ደጉን ነገር ቀርበው ካላዩት የላኩት ደብዳቤ ደርሷል። በፎቶ እንዳዩት ይሄንና ክፉ ደጉን ነገር ከደይኮ ሞተች አይደለም የሚለው ሙዚቃ ነው። አዎ ታዲያ ሙዚቃ ኔ ፍቅሮች፣ እሱ ሞተች ያለው ጃንዋሪ 26 ነው። ከሱ በፊት ደግሞ በ19 መንቢ የውበት ሳሎን ነበረች። ጠራናት። ከየት አምጥተሽ ነው ይሄንን መረጃ ሚዲያ ላይ ያወጣሽ ስትባል ሚሚ የምትባል እና ፋፊ ደጉ የሚባሉ ልጆች ስቶሪ አድርገዋት አይቼ ነው አለች። ማስረጃ አቅርቢ የእውነት እነሱ ላይ ለማየት ሻልኳት። ማስረጃውን ከመሴንጀር ላይ ስክሪንሻት አቀረበችልኝ። እነሱ ደግሞ ከየት እንዳመጡት ደግሞ ስልካቸውን ፈልጋ ትልክልኛለች ዋትሳፕ ላይ። እነሱም ደግሞ ከየት አምጥተው እንትን እንዳሉ ከማን ሰምተው እንደዚህ እያልን ከማን ቅድሚያ እንደወጣና ማን ለደላላዎቹ ቅርብ እንደሆነ ማወቅ እንችላለን። ገባችሁ? ተረዳችሁኝ? አጥፍቶታል። ፕራይቬት ነው ያደረገው። ይኸውና ይኸው ቀኑ ጃንዋሪ 26 ነው። ራሷን እንደዚህ እያልን ማን ከደላላው ጋር ክሎዝ እንደሆነ ደላላው ማን ለመጀመሪያ ለማን እንደነገረ ማወቅ እንችላለን። የእሱ ፎቶ አጥፍቶታል የምትሉት ፕራይቬት አድርጎት ነው። ይኸው ጃንዋሪ 26 ጃንዋሪ ይታያቸዋል። ይህንን ቪዲዮ የፖስተበት ቀን ፕራይቬት አድርጎታል። ፕራይቬት ይላል ማየት ከቻላችሁ ጃንዋሪ 26 የሰኢድን ብቻ ነው አሁን ያጣ ነው ቀኑን። እሺ እና ደግሞ የነጃት ደግሞ ጃንዋሪ 20 ነው። የመንቢ 19 የነጃት ጃንዋሪ 20 የገጠር ልጅ ጃንዋሪ 26 የብሬክስ አናቅም መች እንደሆነ ፕራይቬት ስለሆነ ብሬክስ ነገ አሁን ተኝቶ ይሆናል። ሲነሳ ስክሪንሻት አድርጎ ይልክልናል። ሰኢድ የሚባለው ልጅ ደግሞ ተስፍዬ አላገኘኸው? ብዙ እየወጣ ነው፣ ግን የእሱ ተመሳሳይ ፎቶዎችን ነው እያሳየኝ ያለው እና ኤግዛክትሊ አላገኘሁትም። ጠብቂኝ ቆይ። ማንም አያውቀውም። ገስ ቲክታክ ላይ ቪዲዮን እያሳየዋችሁ የገጠር ልጅ ነው። እንዴት ቪዲዮ ዳውንሎድ ስታረግ ዳውንሎድ ከምታረግ ሊንክ ወደ ዋትሳፕ ሼር ብታረግ ስኖረዋል ማለት ነው። ብዙ ሰዎች ሰርተዋል። ሼር አድርጉላት ሲለሷ ሰሩ። ይሄ ልጅ መች እንደፖሰተ በቲክቶክ አውቃታለሁ። የሚያውቀው ይቀማል ማንጣ ብላ በመሰጥ ሄድ መጨረሻ ላይ እኮ ግን ስም ይኖራል። ዳውንሎድ ስታረግ የቲክቶክ ዩዘር የሚያወጣ የለ እንዴ? እስቲ እችን የመሰለኝ መሞት ማለት በጣም ከባድ ነው። ለወላጆቿን በጣም ያሳዝናል። መጨረሻ ላይ ጥንቃቄ ያርጉ ሴቶች። የት አለ? የለውም። ሌላ የምትጠየቀው ጥያቄ አለ? ሀቡ እኔ ምልክ አንደኛው ልጅ ገመዱን ስትወጡ ቪዲዮ ሪኮርድ አድርጎ ነበር ብለህ ነበረ እና ቪዲዮ ልትልክልኝ ትችላለህ? መጨረሻ የሰራሁት ቪዲዮ ይሄ ራውቴ ሆኜ እዛ ቦታ ላይ ሲጀምር አልቀረሱ ያልመጣ ሰው እኮ ነው ሀቡ እያወራ ያለው ከኛ ጋር ያልሄደ ሰው እኮ ነው።
ነው አይደለም እኮ እሱ አለ እንጂ እኔ የቀረጽኩትም ነገር የለም። ታዲያ ያልነበረ ሰው እኮ ነው እንደዚህ እያለ የሚያወራው። አንተ እኮ አይደለክም የቀረጽከው ወንድሜ፣ ጓደኛችን ቀርጿል ብለክ ነበር። እኔ አልሰማሁም። እኔ ስላልሰማሁ ሌላ ሰው ነው እንደዚህ ብሎ ያወራው፣ እንደዚህ ብሎ ያወራው። ሽርጡ ሁሉ እየተኮፋፈነ እንደዚህ ስኮን እያለ ብዙ ያወራው ሌላ ሰው ነው። ሰይድ ያምጣው ልጁን ይቅረብ። እሺ ችግር የለውም። ቆይ ያለበት ቪዲዮ አለሽ? አሁን በጽሁፍ አብሮት የነበረው አንደኛው ልጅ ገመዱን ሲወጡ ቪዲዮ ሪኮርድ አድርጎ ነበር ብሎ ነበር። ቪዲዮ ከቻለ ቢልክልሽ የሀናን ሁኔታ ለማየት ላሽም ከአንደበቱ ሲወጣ የቀረጸ ሰው አለ ያለበት ስክሪን ሪከርድ ቪዲዮ ካላምጪልኝ አላልኩም ስላለ አሳይቼ እንድጠይቀው። ቴንኪዩ። እነ ሰያ እኔ ጋር ምንም ነገር ስታመጡ ያለ ቪዲዮ እንዳታመጡ፣ እኔ ጋር ምንም ነገር ስታመጡ ያለ ማስረጃ እንዳታመጡ ፕሊስ። አለች አሉ አሉ ልጁ መጥቶ ለምን ህዝብ ፊት አይቀርብም ሲል የሆነ ነገር ታደርጉታላችሁ። እንግዲህ እኔ አቅም የሌለ ሰው እንዴት ነው ሌላ ሰውን ራሴን አቅም እንደዛ ከሆነ መረጃውን ተቀባይነት አይኖረውማ። እንደዛ ከሆነ መረጃ ተቀባይነት አይኖረውማ። ህዝቡ ተቀበለዋ። ታዲያ አንድ ሰው ተደብቆ መረጃ መስጠት አይቻልም። የተቀበለ ይቀበል። አንተ ምን አገባክ እንዴ? ታዲያ እኔ ጥፋቶች ሁሉ ወደ እኔ እየመጡ ነው። እንደዛ ብሎ ሲናገር እሱን ሲያምኑት፣ እኔ እዚህ ስናገር እኮ ማንም ያመነኝ የለም። እንዴት ላድርግ? እኔ የዘፈኑ ቪዲዮ ላይ ሀና አለች፣ ጠይቂው። ሀና አለች የዘፈኑ ቪዲዮ ላይ በዚህ በግራ በኩል ላይ ትታያለች። ትንሽ ከላይ ከፊት ለፊት ያሉ ሳይሆን በዚህ በኩል ያለች የላኩት ደብዳቤ እዛኛው ላይ ነው። ኢትዮጵያ የሚለው ላይ እዛ ላይ ብዙ እንደዚህ ሆነን አላየሻቸውም። ከፊት ለፊት እኮ ኒቃብ የለበሱ ሴቶችም አሉ። ሁለት ከአንድ ወንድ እዚህ ላይ ዳር ላይ ካየሽ ይቻት እዚህ ጋር ዳር ላይ ይቻት እዚህ ጋር። እሺ ቪዲዮ የተወሰነው ቀን ስንት ነው? ሳቢያ ነው እኮ ለእኔ አይታየኝማ ወንድሜ። እኔ በሊንክ ስለገባው ገና ፈልጌ ቀኑ መሄድ አለብኝ። አንተ ግን የቪዲዮ ባለቤት ስለሆንክ ስክሪንሾት አድርገህ መላክ ትችላለህ። እዚህ ጋር ይታያል። ለእኔ አይታየኝም። ለእኔ ለማየት ቀኑ ገና